ክቡር ዶክተር ጫኔ ስለ ግድብ ያነሱት ያው መልሼዋለሁ። ግድቡ እርሶም እንደሚያውቁት በጣም እየተፋጠነ ያለው ምርጫ ዴሞክራሲያዊ ያደርጋለሁ ብለው ነበር ስላሉት የዴሞክራሲ ምርጫ ውጤት ነው። እርሶም እዚህ መቀመጦ ያው ድፍን ኢትዮጵያ እንደሚያውቀው ፐርፌክትም ባይሆን እስካሁን ከነበረው ምርጫ የተሻለ ምርጫ አካሂደን ነው እርሶም እዚህ ያሉትና ያው እንዲህ ደግሞ ሂደት ነው እንደሚያውቁት በሚቀጥለው ሞር ኢምፕሩቭ እናደርጋለን። እንደዛ እያለ የሚሄድ ይሆናል። ምርጫን በሚመለከት ሪፎርሙ መልሻለሁ፣ ወሰን መልሻለሁ፣ አሻግራችኋለሁ ወይ አሁንም ይላሉ ላሉት ይሄ ነገር ይጠፋውታል ብዬ ገምቼ አላውቅም ነበር። ምክንያቱም ያኔ እኔ አሻግራችኋለሁ ያልኩት ሌጂቲሜት ምርጫ እስኪደረግ ድረስ ነው እንጂ ህዝቡ ወጥቶማ 5 ዓመት ካርድ ሰጠን እኮ ዋይት ፔፐር 5 ዓመትማ ምንም እኮ በቃ የሞተ ነገር እሱን ረስተን ለሚቀጥለው መዘጋጀት አለብን። ምርጫ አድርጎ ለሊት 9 ሰዓት ተሰልፎ ካርድ እንዳይጭበረበር ብሎ ከመረጠ በኋላ ማን ያሻግራል የሚል ጥያቄ ትክክል አይደለም እና በኋላም ከረፍት በኋላ ጸጥታን በሚመለከት በማነሳበት ሰዓት የናሽናል ዲያሎግ ጉዳይ ያነሳል። የፖለቲካችን ዋናው ችግር ሁሌ ሽግግር መመኘት ነው። ሽግግር በቃ ሞተ። አሁን 5 ዓመት ነገር ግን 5 ዓመት ኮንትራት ወስጃለሁ የሚለው ኃይል ደግሞ እየሰረቀ እየተኛ 5 ዓመት ችግር የለውም ማለት አይችልም። ተጠያቂነት መኖር አለበት። ሰርተን ለፍተን ቃል የገባነውን ዴሊቨር እያደረግን መሆን አለበት እንጂ ኮንትራት ስለወሰድኩ ማንም አይነካኝም የሚለው ጉዳይ አይሰራም። የኢኮኖሚ ፓርቱን ሳጠቃልል ተቋም ግንባታ በሚመለከት ባለፈው እንዳያችሁት እንደጎበኛችሁት በጣም በርካታ ተቋማት የተገነቡ ነው ያሉት በ3 መርህ። መከላከያ እያንዳንዱ ወታደር ብሔር አለው። እያንዳንዱ ወታደር እምነት አለው። እያንዳንዱ ወታደር የፖለቲካ አመለካከት አለው። ነገር ግን የመከላከያ አባል ሆኖ መለዮ ሲያደርግ ብሔር ለግሉ፣ እምነት ለግሉ፣ የፖለቲካ አመለካከት ለግሉ ሆኖ ኢትዮጵያን የሚያሻግር ብልጽግና ወጣ አልወጣ የማይቋረጥ ተቋም እንዲሆን ተደርጎ የተገነባ ነው። ይሄን አይታችኋል እናንተ። ይሄ አኩሪ ስራ ተጠናክሮ ይቀጥላል። ቀደም ሲል ካነሳዋቸው ጉዳዮች በተጨማሪ ተነስተው ያልተዳሰሱ ዋና ጉዳዮች ለመነካካት እሞክራለሁ። በመጀመሪያ ግጭቱን በሚመለከት ጦርነቱን በሚመለከት እና የሰላም ሂደቱን በሚመለከት ለተነሳው ጉዳይ የተከበረው ምክር ቤት እንደሚያስታውሰው እንደሚገነዘበው ከጅምሩ ጀምሮ የኛ መሻት የኛ ፍላጎት ግጭት የሚባል በሀገር ውስጥም በአካባቢ ሀገራትም እንዳይኖር ማድረግ ነው። ለምሳሌ ከኤርትራ ጋር የቆየውን ግጭት በሰላም እንፍታ ብለን ኤርትራ ድረስ የተጓዝንበት ዋነኛው ዓላማ በኢትዮጵያና በኤርትራ መካከል ሰላም ቢኖር ሁለቱም ሀገራት ይጠቀማሉ ከሚል መነሻ ነው። ይሄ በቀጥታ ኢትዮጵያን የሚመለከት ጉዳይ ነው። ነገር ግን ሶማሊያና ኬንያ ሲጋጩ ግጭት አያዋጣም አንድ መሆን አለባችሁ ብለን የሶማሊያን መሪ ናይሮቢ ወስደን ያገናኘነው ለመፍታት የሞከርነው ቀጥታ ባይመለከተንም ግጭት ስለሚጎዳን ሳውዝ ሱዳን ምክትል ፕሬዝዳንቱ ከሀገር ወጥተው ሳውዝ አፍሪካ በነበሩበት ጊዜ ውስጥ ወደ ሀገር እንዲመለሱና ንግግሩ እንዲጀመር ጥረት ያደረግነው የሳውዝ ሱዳን ሰላም ለኛ ስለሚጠቅመን። ሱዳን ከመፈንቅለ መንግስቱ በኋላ የገጠማት ችግር ሰላማዊ ሽግግር እንዲሆን ያ ሁላችሁም እንደምታስታውሱት ከፍተኛ ሚና የተጫወተች ኢትዮጵያ ናት። ለኢትዮጵያ ለአካባቢው ሰላም እንፈልጋለን። አሁን መግለጽ ባልፈልግም ከቀጠናችን ባሻገርም በርካታ የሰላም ድርድሮች ውስጥ ተሳትፈናል። ሰላም ያስፈልጋል። ሰላም በጣም ወሳኝ ነገር ነው። ለሰላም የሚከፈል ዋጋ ካለ ለመክፈል ዝግጁ መሆን አለብን። ለሰላም የሚሰጥ ማንኛውም ነገር ካለ ማድረግ ተገቢ ነው። ሰላም ሁሉ ጊዜ የሚደናቀፈው በግጭት ነው። ሰላም የሚወዱ ሰዎች ግጭት እንዳይፈጠር ይጥራሉ።
ግጭት ሲፈጠር ደግሞ እንዲያጥር ይሰራሉ። መልሶ ሰላም ሮል አውት እንዲያደርግ እንዲቀጥል እና እኛን በሰላም መፈለግ በሰላም መሻት ጉዳይ ጥያቄ መጠየቅ ትንሽ ይከብዳል ይመስለኛል። ምክንያቱም በሰላም ጉዳይ እኮ ከቤተ ክርስቲያን እስከ ዓለም ሪኮግናይዝ እኮ አድርጎናል። ሰላም ወዳድ መሆናችን እኮ ዓለም ያውቀዋል። የዛሬ 2 ዓመት መጪው መስከረም ዘመን መለወጫ ላይ ለኢትዮጵያ ቴሌቪዥን ኢንተርቪው ላይ የትግራይ ህዝብ የጥይት ድምጽ ይበቃዋል፣ እንኳን ውጊያ የጥይት ድምጽ አያስፈልገውም ብዬ እኮ ወር 2 ወር ሳይሞላ ነው ውጊያ የገባን። እና እኛ ውጊያ አንፈልግም፣ ትናንትም አንፈልግም፣ ዛሬም አንፈልግም፣ ነገም አንፈልግም ከማንም ጋር። እኛ የምንሳተፍበት ብቻ ሳይሆን የማንሳተፍበትም አንፈልግም። የዩክሬንና ራሽያ ውጊያ አንፈልግም። ሰላም ነው እኛ የምንፈልገው። ሰላም ትርፋማ ስለሚያደርገን ሰላም እንፈልጋለን። ቲፒኤልኤፍ ይህን ቀጥተኛ ውጊያ ከመጀመሩ በፊት ስፖንሰር እያደረገ ቅድም ይነሳው መፈናቀል፣ በየቦታ ያለው ግጭት፣ ፋይናንስ አድራጊው አሰልጣኝ አቃጅ ማን ነበር ይታወቃል እኮ። ልክ ግጭቱን ከፈጠሩ በኋላ በሚዲያዎቻቸው ደግሞ በጣም በርካታ የመጠራጠር ስሜት እንዲፈጠር ይሰሩ ነበር። መከላከያ እየገነቡ መከላከያችንን ከውስጥ እያፈረሱ በየቦታው በሚፈጠረው ግጭት ደግሞ እኛ ቢዚ ስንሆን ለመዘጋጀት ለመጠቀም ሞክረዋል። አሁን ሸኔ የሚባል ከሪፎርም በፊት 4000 5000 የሌለው በየወሩ 1000 2000 እየተማረከ የተገደለ የሚፈለፈለው ኬት ነው ሪሶርሱ? ትንሽ ከመንደር ንግግር ወጣ ብሎ ማየት ያስፈልጋል። እና የግጭቱ ዋናው መንስኤ ቲፒኤልኤፍ የፖለቲካ ሽንፈቱን እየዋለ እያደረ መቀበል ተቸገረ። እኛ መጀመሪያ እንደምታውቁት ስኪርቶ ብቻ ነው ሐሳብ ብቻ ነው ያለን። ጦሩም ታንኩም ብሩም በነሱ እጅ ነው። ካሸነፍን በኋላ ያንን ሽንፈት መቀበል ስላልቻለ ሽንፈቴን በጉልበት ላሳካው እችላለሁ፣ አንድም እያበጣበጥኳቸው ያም ካልሆነ በራሴ መትቼ በአጭር ጊዜ ውስጥ እኮ ነው ይሄን መንግስት እናፈርሰዋለን ብለው በግልጽ ይናገሩ ነበር። መንግስት እጥላለሁ፣ ሀገር አፈርሳለሁ፣ ህዝብ አናክሳለሁ፣ ይሄ እንዲሳካ ሲኦልም ገባለሁ ብሎ ተነሱ። ተው አያዋጣም። እየተዋጋን እንኳን ታስታውሱ ከሆነ 2-3 ቀን አልቲማተም እያልን ይቁም፣ እጃችሁን ስጡ፣ ይቅር እንል ነበር። ታስታውሱ ከሆነ እየተዋጋን እና መጀመሪያ ለምን ተዋጋችሁ የሚል ሐሳብ ያለው ሰው ካለ እኛ አልተዋጋንም ተከላከልን እንጂ ታንካችንን፣ ጀነራላችንን፣ ወታደራችንን በተኛበት በገዛ ቤተሰቡ አፍነው በሺ የሚቆጠር ሰው ይዘውብን ንብረት ስለተያዘብን ልንከላከል ተቋማችን ሄድን። ሀብታችንን የተያዘብንን ሰው አስመለስን። እንዳንወጣ ደግሞ ህዝቡ ተቸገርኩ አለ። ከዚያ በፊት ታስታውሳላችሁ በተደጋጋሚ መውጣት እናስብ ነበርኛ። ሌላ የምንሰጋባቸው ኤሪያ ስላለ አትወጡም የተባልነው በቲፒኤልኤፍ ነው። ሰው እያስተኙ አትወጡም አሉ። እንዳንወጣ ደግሞ መንገድ፣ መብራት፣ ውሃ፣ ጤና ችግር አለ ተባል። ህዝባችን ነው ብለን ቢሊየንስ መድበን ስንሰራ እኛ ልማት እየሰራን እነሱ ሌላ ዝግጅት ያደርጉ ነበር። በዓለም ሚዲያ ደግሞ ካምፔን ይደረግብናል። ምን አጨቃጨቀን? እኛ የኛ መኖር ካልተመቻቸው ሲፈልጉን እንገናኛለን ብለን ስንወጣ ደግሞ አሁን ነው ጊዜው ብለው በማስ በሰልፍ እንደ ያው የምታውቁትን አይነት ጦርነት አካሄዱ። ያኔም ተከላክለን ወደ ክልል ከመለስናቸው በኋላ ከዚህ በኋላ እንቀጥልም ብንቀጥልም በኋላ ራብ፣ ስደት፣ መፈናቀል ምናምን ይበጣና ተጨማሪ ጣጣ በሂደት ውስጥ እኛ የተከተልነው መንገድ በተቻለ መጠን አንድም ቀን ብትሆን ኢትዮጵያ ሰላም እንድታገኝ። ይሄ ብቻ አይደለም። ሪፎርሙ ከመጣ በኋላ እኮ ኤርትራ ያሉ ግንቦት ሰባት፣ ኦነግ፣ ኢሃፓ ሌላ ስማቸው ብዙ የሆኑ ፓርቲዎች ኑ ግቡ በጋራ ሀገር እናልማ አላልንም እንዴ?
አስገብተናል እኮ። ሽግግሩን ቅድም የነካካውት ጉዳይ በምርጫ በዲሞክራሲያዊ መንገድ የኢትዮጵያ ተሰልፎ ከመረጠን በኋላ ግድ የለም ብቻችንንማ አንመራም፣ በፌደራልም በክልልም የሚፎካከሩ ፓርቲዎች ምርጫ ከተወዳደሩ ይግቡ ብለን ፓርቲዎች እኮ ካቢኔ አባላት ናቸው። 3 የካቢኔ አባላት እኮ የሚፎካከሩ ፓርቲዎች ናቸው። በዓለም ላይ አሸንፎ ሲት ሼር የሚያደርግ አንድ ፓርቲ አታገኝም። ከተሸነፈ ሼር ያደርጋል፣ ካሸነፈ ግን አያደርግም። ይቅር ባህል ይቀየር፣ አብረን እንስራ ነው ዓላማ። we don't regret መጠናከር አለበት። አንዳንዶቹ ግጭት በገጠመን ወቅት እዚህ ፓርላማ ያሉ ሰዎች ጭምር ከብልጽግና አባል ባልተለየ ሁኔታ ኢትዮጵያን ሊከላከሉ ተሰልፈዋል። ለዚህ ፓርቲ የሚለው ጉዳይ ሁልጊዜ የማይሰራ አንዳንዴ በትብብር ልንሰራ የምንችልባቸው ሁኔታዎች እንዳሉ ስለሚያመላክት ስልጣን ብንጋራ ችግር የለውም። አብረን ሀገር ብናለማ ብናቀና ችግር የለውም። ምንድነው የነበረው ችግር ያላችሁ እንደሆነ ጽንፈኝነት፣ ጥላቻ፣ ብሔር መጥላት፣ ሰው መጥላት። ጥላቻ መርዝ ነው። ይኸውላችሁ ባለፉት 50 ዓመታት ዩናይትድ አረብ ኤሚሬት የሚባል ሀገር በተለምዶ ዱባይ አቡዳቢ የሚባለው ሀገር ሼክ ዛይድ ጀምረውት አሁን ሼክ መሐመድ የሚመሩት ሀገር በ50 ዓመት ውስጥ ዱባይን ከአፈር ወደ ወርቅነት ቀየረ። ከድንኳን ታይቶ ወደማይጠገቡ ህንፃዎች ቀየረ። በልቶ መጥገብ ሳይሆን እንደኛ 100 ሚሊዮን ቁጥር ያለውን ህዝብም የሚያበላ ሀብት ፈጠሩ። በ50 ዓመት ውስጥ ከምንም ተነስተው እጅግ አስደማሚ ውብ በዓለም ተመራጭ ሀገር ፈጠሩ። የሚያደምጥ የሚከተል የሚያግዝ ልማት የማያደናቅፍ ህዝብና የሚሰሩ አመራሮች ተባብረው ሀገራቸውን ቀየሩ። ይሄንን ቁጥርኛ ጋምጡት። ቲፒኤልኤፍ ሲደመር ሲቀነስ 48 47 49 ዓመት ታግሏል። ቢያንስ ትግራይን ከ81 ጀምሮ እስካሁን እያስተዳደረ ነው። 30 ምናምን ዓመት ባለፉት 50 ዓመታት ወይም 48 ዓመታት የቲፒኤልኤፍ ትግል የትግራይ ህዝብ ምን አተረፈ ካላችሁ ጥላቻ፣ ጦርነት፣ ልመና። የዛሬ 50 ዓመትም ችግር አሁንም ችግር። የዛሬ 50 ዓመትም ኢንፍራስትራክቸር የለም ዛሬም የለም። የዛሬ 50 ዓመትም ስደት አለ አሁንም ስደት አለ። አንዳንዶች በ50 ሀገር የሌላ ሀገር ያደርጋሉ፣ በቁጥርም በስፋትም ከትግራይ የሚያንሱ። አንዳንዶች ደግሞ እነሱ 50 ዓመት ኮብራ ይቀያይራሉ፣ ሰው እዛው ነው። በቲፒኤልኤፍ አጠቃላይ ትግል 1000 2000 5000 10000 የዛ አካባቢ ሰዎች ኮብራ ነርተው ሊሆን ይችላል። የትግራይ ህዝብ ግን ምንም አላገኘም። ይሄን እንኳን ቆሞ ለማሰብ ይሄን እንኳን ቆሞ የኛ መፈጠር ምንድነው? ቲፒኤልኤፍ ከናካቴው ባይፈጠር የትግራይ ህዝብ ምን ያጣ ነበር ብሎ እንኳን ለማሰብ ዝግጁ አይደለም። ከናካቴው ባይፈጠር አንዳንዶች አሁንም ፓርቲ ስንሆን በእኛ ፕሬዘንስ በእኛ መፈጠር በህዝባችን ላይ ምን ቫልዩ አድ እናደርጋለን የሚለው አብረን ካላየን በስተቀር መፈጠርና እድሜ መቁጠር ብቻ ዋጋ የለውም። እና ጦርነቱ ሲጀመርም የኛ አይደለም፣ እየለመን ነው። አትችሉም አይችሉም ተብለን ያ ብዙዎች ልካችንን ስለማያውቁ በልካቸው እያሰቡ የሞክሩት ጉዳይ ነው። ያኔም ዛሬም ያለው የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው። በውጊያ አትፈርስም ብለን ሀገር አስቀጥለናል። ኢትዮጵያ በልማት ጎዳና ላይ ነው ያለችው፣ ጥያቄ የለውም። ይሄ ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው፣ ጥያቄ የለውም። አይታችሁታል። ለልጆቻችን ቁርሾ አንተው፣ ጥላቻ አንተው። እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ። ምን ፈልገው ይሄንን ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው፣ ከማንም ጋር። ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው።
ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይሄ እንደተጠበቀ ሆኖ ናይጄሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ የሚባል ተረት ግን ተረት ነው። እሱ ተረት ነው። አጋጣሚ ናይጄሪያ በነበርኩበት ጊዜ እኔ ከናይጄሪያ መንግስት ጋር በነበረ ንግግር በጣም በርካታ ኢሹስ ነበረን። እንደ አጋጣሚ ሆኖ ለአንዲት ሰከንድ ቲፒኤልኤፍ የሚል ወርድ አልተነሳም። እነሱን ኮንሰርናቸው አልነበረም። እንደውም እንደ አልፎ አልፎ እንደምንጠየቀው የሰሜን ጉዳይ ምን ሆነ አላሉንም። ሌሎች ጉዳዮች ነው ጊዜ አባከን ነው። ግን ናይጄሪያ፣ ሶሪያ፣ ሶማሊያ እየተባለ ይነገራል። እሱ ስህተት ነው። ክቡር ዶክተር ጫኔ ላነሱት ያው ናቸው ላነሱት ጉዳይ ፓርላማው ብቻ ሳይሆን የኢትዮጵያ ሕዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትም ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል።